በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ትናንት የዘገብነውን ዜና ተከትሎ ፎሎ አፕ ዜና መጥቷል። እርሱ ምንድነው? ከትናንት በስቲያ አርቲስት ቲቪ ታግዶ ነበረ መግለጫውን እንዳይሰጥ የኢትዮ ሪካን አልበም። ትናንትና ደግሞ እንደ ዜናው እንዳደራንበበው ዋዜማ የዘገበውን የአርቲስት ቴሌቪዥን ጣቢያ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በአዲስ አልበሙ ላይ ዛሬ ሊሰጠው ከነበረው ጋዜጣዊ መግለጫ ጋር በተያያዘ ከትናንት በስቲያ በገባው የቀጥታ ስርጭት ስምምነት ዙሪያ ለኢትዮጵያ መገናኛ ብዙሃን ባለስልጣን ማብራሪያ ሰጠ። በባለስልጣኑ ጥያቄ በዚሁ ስምምነት ዙሪያ ዛሬ ረፋዱ ላይ በባለስልጣኑ ቅጥር ግቢ በአካል ተገኝተው ማብራሪያውን የሰጡት የጣቢያው ስራ አስፈጻሚዎችና ሌሎች የስራ ኃላፊዎች መሆናቸውን ዋዜማ ሰምታለች። ይህንኑ ተከትሎ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዎድሮስ አልበም ኢትዮ ሪካን ጋዜጣዊ መግለጫና በጣቢያው የተላለፈ የነበረው የቀጥታ ስርጭት በይፋ ታግዷል። የመግለጫው መታገድና የቴሌቪዥን ጣቢያው ኃላፊዎች ማብራሪያ መስጠት በአልበሙ ይፋ መሆን ላይ ስለሚኖረው አንድምታ እስካሁን በይፋ የተባለ ነገር የለም ይላል እና አንድ አማረብን ያሉ ራሳቸውን ያከራዩ ለብልጽግና ካድሬ የሆኑ አዲስ የመጡ ብቅ ያሉ ግራና ቀኛቸውን ለይተው የማያውቁ ጩኸት ለመፍጠር ቢዝነስ ለመስራት ሆም ብሎ ቴዲ ካሴት ባወጣ ቁጥር እንዲህ አይነት ነገር እንዲፈጠር ያደርጋሉ አውቀው ይላል። እንደዚህ አይነት መንግስትን የሚያጠለሽ ፕሮፓጋንዳ በዚህ ደረጃ ተሰራጭቶ አብይ አህመድ ዝም የሚል ይመስላችኋል? እነ ዳንኤል ዝም የሚሉ ይመስላችኋል? ውሸት ቢሆን ኖሮ ይኸውና የመገናኛ ብዙሃን ባለስልጣን ስሙ ተጠቅሷል፣ ማብራሪያ ጠይቋል። ከአሁን በፊት በሆነ ነገር ነበር ፈቃዱን አንስቻለሁ ይሄ ዋዜማን ያለው። እንዲህ አይነት ዘገባ ሲዘገብ ዝም የሚል ይመስላችኋል? ለምን ተዋሻላችሁ? ብልጽግና ውስጥ ያላችሁ ማለት ነው። ማስተባበል አትችሉም። እነሱ ማስተባበል ማስታወቂያ ችግር ገጥሞት ያውቃል እንዴ? የእነሱን ማስታወቂያ ልጎች ያም የብልጽግና ማስታወቂያ ለቴዲ ጭራሽ ያጠፋዋል እንጂ ምን ሊያደርግ ነው? ስራዬ ብሎ ይፈጥሩ ደግሞ ሊያወጣ ነው ሊለቅ ነው ከተባለ በቂ ነው። በራሱ አልበም በፌስቡክ ብትይ ከሚሊዮን በላይ ተከታይ ያለው ነው። ስፖቲፋዮችን ይጠቀማል፣ ብዙ ነገሮችን ይጠቀማል። ጨምሯል። በነገር ላይ ሰው በል ጨምሯል። እንትኑ ላይ 1.2 ሚሊዮን አሁን 1.3 ሚሊዮን ገብቷል። ዛሬ 1 ሚሊዮን 1.3 ሚሊዮን ሆኗል። አሁን አይቼዋለሁ 1.31 ሚሊዮን ሆኗልና ምንድነው የሚሉት እነዚህ? እናስተባበላለን ብለው የመጡት እነዚህ የክብረ ባሎቹ ምናምን እያዩዋቸው ነው እየተወራጩ። ማንም ያገደው የለም እንዴ? ከማገድ አልፎማ ጋዜጣዊ መግለጫውን ሊሰጥ የነበረው ቲቪ በብሮድካስቲንግ ባለስልጣን ተጠርቶ ተጠየቀ። ማብራሪያ ሰጥ ተባለ። ትናንት የነጻነት ታጋይነን ባሉት በነ ዮናታን ረጋሳ በኋላ ዮናታን ተስፋዬ ረጋሳ በኋላ ነው የአያቱን ስም በርግጥ የጨመረው ብልጽግና ሲመጣ ብዙ ሰው ናቸው አያቶቻቸው ስም የጨመሩት። በነገር ላይ በነ ዮናታን ተስፋዬ ረጋሳ ተጠርቶ ተጠየቀ እኮ አርቲስት ቲቪ። ከዛም አልፎ እንዴት የቴዲ ማስታወቂያ እንዴት በዛ ላይ መግለጫ ሊሰጥ የነበረው ስምምነታችሁ ዙሪያ ማብራሪያ ሰጡ ተብሎ ከማገድም አልፎ ማለት ነው ሚዲያውንም ሊያግዱት እያስፈራሩት ነው። እነዚህ የክብረ አባል የተባሉ በሆዳቸው የወደቁ እንደ ህዝብ ስልክ ሳንቲም ስታስገቢላቸው የሚጮህ ብልጽግናን እንደሞ ብለው አዲስ የገቡ አሉ ሴቶች ምናምኖች የሃይማኖታዊ ለምሳሌ ጠመጠሙ በጣም ግራ የሚያጋቡ እነሱ ሁሉ ቅርሻታቸውን ያያቀረሹ ይገኛሉ። በተጨባጭ ነገር ነው የተረዳው። ብልጽግና ጥቂት ነገር አግኝቶ ለማዋረድ ወይ እንትን ለማድረግ ሌላ ነገር ነበር የሚለው። የቴዲ እንትን ባይል ኖሮ እስካሁን መግለጫ ነበር የሚሰጡት። ባልተጨበጠ ወሬ በመንግስት ላይ ጥላቻን በመንዛት ምናምን ብለው መግለጫ እንደሚሰጡ እርግጥ ነበር። ለሆነ ላልሆነ መግለጫ የሚሰጡ አካል በሚኒስትር መስሪያ ቤት ያሉ ሰዎች አይደል የጻፉ የነበረው ገና በፊት እንዴ? እና ያው እነ ነብዩ ባይ ስማቸው እነሱ ላር
አጀንዳ ለመፍጠር ብልጽግና ከዚህ የበለጠ ስንት ስራ ያድገትና የምናምን ኃላፊነት አለበት ይሄ ተራው ነገር ነው ምናምን ብለው ደግሞ ከብልጽግና በላይ ተራ አለ እንዴ? ምን ደግሞ ከብልጽግና ቲክቶከሮች ጋር አይደል ሌባና ፖሊስ ጨዋታ የሚወጣው ቲክቶከሮች ጋር እንኳን ይሄን ታላቅ እና ዋናው ነገር ምን መሰለሽ ቴዲ በህዝብ ልብ ላይ ነቅሷል። መቲ ዛሬ ዶክተር ወዳጀነህ የጻፈለትን ብትመለከቱ እና ቴዲ በሁሉም በሙስሊሙም በክርስቲያኑም በኦርቶዶክሱም በፕሮቴስታንቱም በሁሉም ልብ ውስጥ ነቅሷል። ማንም ላይ እሱ የሚለው ሰዎች ሲጠሩን አንጥላቸው፣ የህመም የክፋት በሽታ ይዟቸው ነው ልንጸልይላቸው ነው የሚገባው ነው የሚለው እና የዚህ አይነት አመለካከት ነው ያለው። ስለዚህ ምን ሆነ መሰለሽ በፍቅር ህዝብ ልብ ላይ ነገሰ። በመሳሪያ ከነገሱት በጦር ብዛት ከነገሱት ትናንት የህዝብ ድጋፍ አይተው ዛሬ ባዶቻ የቀሩት የነ ቴዲን እንደዚህ መሆን ሲመለከቱ የሚይዙት የሚጨብጡት አጡ። በነገራችን ላይ የትንሳኤ መልእክት ሀዘን የሰሞኑ ዋስካና ከዛ በፊትም ደግሞ የነበረ የአድዋ መልእክት ተመልክቼው ነው የአብይን 24000 ነው 25000 ሰው ነው ላይክን ምናምን ያደረገው 15 ሚሊዮን አባል አለኝ የሚለው ሰው ማለት ነው። የቴዲን ታውቂያለሽ 84000 ሰው ነበር ያን ያደረገው። ይሄ ራሱ ምን ያደርጋቸዋል መሰለሽ ይሄ ፖፑሊስት የሆኑትን ያበሳጫቸዋል። ትናንት ፋሲል አንድ ነገር ጽፎ ነበር፣ እኔ ልጽፈው ስለነበር ተውኩት። ይሄ ሁሉም ነገር ታዋቂ ሰዎች ማጥፋት፣ በተለያየ መንገድ ካጠገብሽ ማረቅ በምናምን ይርምና በቃ አውትሻይ መሆን ያለብኝ እኔ ብቻ ነኝ። በስፖርቱም ሲሆን እዛ ላይ ገብቶ በምኑም ሲሆን እዛ ላይ ገብቶ እኔ ብቻ መድመቅ አለብኝ የሚል አመለካከት ያላቸው መሪዎች አሉ፣ በታሪክ አሉ፣ አይተናል። ከነ አጫሉ ጀምሮ በህዝብ ተወዳጅ የነበሩ ሰዎች የሉም ዛሬ። ለዚህ ነው ብዙዎች ቴዲ ጥንቃቄ አድርግ የሚሉት። ቴዲ ጥንቃቄ አድርግ ያሉ እግዚአብሔር ይጠብቀው፣ ዋናው እግዚአብሔር ነው ጠባቂው። የሆነ ሆኖ ቴዲ ያለ መሳሪያ ያለ ምንም በፍቅር ነገሰ፣ ተወደደ። እንደውም ብዙ ሰዎች ንጉሱ እያሉ እንደሚጠሩት ታውቂያለሽ። ንጉሱ እያሉ ሲፍትና የሚጠሩበት ያ ነው። አይተሽው ከሆነ በኢትዮሪካ ቲሸርት ምናምን ተጥለቀለቀ። እንደውም አሁን እሱ መሸጥ ቢጀመር በቃ ሰው ሁሉ ተስገብግቦ ቸኩሎ ነው የሚገዛው እያለ ዛሬ ማስታወቂያ እየታየ ነበር። ማዝስ ለምን አሁን ከምጠራቸው ፖለቲከኞች መካከል እንደ እንትና ሁሉ ኢትዮሪካ እና አቶ ዘለሌ ጸጋ ስላሴ የኤርዲ ሊቀመንበር ነበር። አሁን በመሴጅ ይከታተለኛል። እባክህ ኢትዮሪካ ቲሸርቱን የት ነው ያገኘው? ጠቁመኝ፣ እዚህ ኢትዮጵያ ካለ የሚሸጥበትን ቦታ ብሎ ነው የጠየቀኝ። አሁን ማለት ተለጥፏል እንትን ላይ እና የሚሸጡ ልጆች እና እንደዚህ አይነት ነገር ነው እየሆነ ያለው። ምንድነው ሰው ሁሌም ፍትህን ስትጂ ቁጥም ስትሆኚ የተለያየ ነገር ስትሆኚ ታርጋለች። ይሄን አላገኘውም። ለምንድን ነው በዚህ ደረጃ ላይ የጠሉት ስንል ግን በጣም የገረመኝ ነገር ዶክተር ዮናስ ዘውዴን ታውቂዋለሽ? ምናልባትም ፎቶውን ላሳያቸው እንችላለን። የአብይ የቅርብ ሰው ነው፣ ጓደኛው ነበረ። ያኔ ሹመት በመጣ በለውጡ ሰሞን ከተሾሙት መካከል አንዱ ዶክተር ዮናስ ዘውዴ ነው። በጣም ተስፋ አድርጎ ነበር በለውጡና እነ ዳንኤል ጋር ምናምን አብሮ የቀረበው ነበረ። ከዛ በኋላ ለአዲስ አበባ መስተዳድር ተወዳድሮ እንዲገባ ተደርጎ ነበር። ዮናስ ዘውዴ እንደምናውቀው እስኪ ልላከው አንዴ ፎቶውን የማያውቀው ሰው ካለ ድንገት የፍልስፍና መምህሩ ነው መምህሩ ማለት ነው። እሱ ትናንትና በነገራችን ላይ ሀገር ውስጥ እንደሄደ ነው እየሰማ ያለሁት። ከስርዓቱ ጋርም ጥሩ ስላልተሰማው የብልጽግና አካል ቢሆንም የና አብይ ደጋፊ ቢሆንም ጥሏቸው ወጥቷል እና ትናንት ቃል በቃል እሱ የጻፈው ነገር በጣም የሚገርም ነገር ነው። ቴዲን ለምንድን ነው የጠመዱት የሚለው ነገር ግልጽ ነው እንደሚመስለኝ ነው የሚለው እሱ ቃል በቃል። የመጀመሪያው ችግር ምንድነው አለ የትግራዩ ጦርነት ጊዜ ይሄው ፎቶ ልኬልሻለሁ። የትግራዩ ጦርነት ጊዜ ብዙ ሰዎች ሄደው ቀስቅሰዋል። ግንባር የተለያዩ አርቲስቶች የተለያየ ነገር ሆኗልና ቴዲን እጅግ በጣም በሚቀርበው ሰው አማካይነት ወጥተህ ቀስቅስ የሚል ጥያቄ ቀርቦለት ነበረ። አይ በፍጹም እኔ እንደዚህ አይነት ነገር ውስጥ አልገባም ብሎ በጣም ቢለምን ቢደረግ አልፈልግም ብሎ ባለበት ቦታ መቆሙ አንዱ ነው። ከዛ በመቀጠል ደግሞ የበለጠ ጥርስ ያስነከሰበት ይላል። እንግዲህ ማንኛው ጋር የነበረ ማይናገር የቀበረ ነውና አርቲስት ማዲንጎ አፈወርቅ ባለፈበት ጊዜ
ለቅሶ ለመድረስ ሂደዋል። ቴዲ ባለቤቱ ጋር በማህበራዊ ሚዲያ ላይ ተሰራጭቶ ነበር። በዚያን ዕለት ልክ ቴዲ እዛ ደረሰ በተባለበት ሰዓት ላይ ጠቅላይ ሚኒስትሩ ሰምተው መምጣት ጀመሩ። ያው ህዝብ ይወዳቸዋል የሚባሉ ሰዎች ጋር ቀርበው እንደዚህ ማድረግ ፖለቲከኞች ይወዳሉ። ያው ብዙ ጊዜ ነውና ጠቅላይ ሚኒስትሩ ያኔ ብዙ ሰዎች ጋር ፎቶ የሚነሱ ስለነበረ ልክ እዛው ለቅሶ እንደነበረ አብይ እየመጣ ነው የሚል ነገር ነገሩት ለቴዲ። ያው እሱ ነው የተናገረው። አብይ እየመጣ ነው ይደርሳል ሲባል ቴዲ ቶሎ ሳይደርስ ብሎ በጓሮ ወጥቶ ወደ ቤቱ ሄደ። ፎቶም ሳይነሳ ጉድ አደረገው እሱን ጠብቀው የሚል ነገር ነውና ይሄን እንግዲህ እኛ ፍቅርን አይደለም በጊዜው ተወርቷል። ግን እሱ ደግሞ የበለጠ የቅርብ ሰው ስለነበረ ዶክተር ዮናስ ዘውዴ የነገረን ሰገብ ነው። እንዲህ አይነት ንክኪ ላይ ትናንትና ከትናንቱ ላይ ነግሬሻለሁ። በክብር ተብሎ ኢትዮጵያና ኤርትራ ታርቀዋል ተብሎ በተጠራበት መድረክ ላይ በግዳኔም ከጠቅላይ ሚኒስትሩ ቀጥታ ጥሪ ስለነበረ ሂዶ የዘፈነውን አንስተነዋል። መቲ ይሄ ማሞካሸት እንደዚህ ያደረጋችሁ ምናምን የለም። የራሱን ዘፈን ዘፈነ። ከዛ በኋላ የምኒልክ አምላክ የኃይለ ሥላሴ አምላክ የኢትዮጵያ አምላክ የተመሰገነ ነው ብሎ ተናዶ አጎንብስም ብሎ ያን ነገር አድርጎ ነው የተመለሰው። ስለዚህ ምንድነው ዋናው ጠባቸው ያ ነገር አልገባም ነው። አሁን ደግሞ የወጣው መረጃ ለካ በእንትንም ጊዜ የክብር እንግዳ የሚል ቀርቦለታል። አሁን የአድዋ ሙዚየም ሲመረቅ መመረቅ ያለበት በአንተ ተጫወታለህ። እዛ ፖለቲከኞች በተሰባሰቡበት ታስታውሽ እንደሆነ አድዋ ሙዚየም ሲመረቅ እና አብይና እነ ጌታቸው ረዳ ተቃቅፈው የነበሩበት መድረክ ነው። ኧረ ይብራብኝ ይለፈኝ የአድዋ ልጅ መሆኑ ቴዲ ታውቂያለሽ። ባልቻ ጥቁር ሰው ምናምን እያለ መስመን ታውቂያለሽ። የአሁኖቹ ደግሞ አገዛዞች በአድዋ ስምን እየሰሩ እንደሆነ ያውቃል። ሌላው ቀርቶ የአድዋ በዓል ምኒልክ አደባባይ እንዳይከበር እንዴት እንዳደረጉ ያውቃል። እነዚህ ሰዎች ና አድዋን መርቅልን አዲሱ ሙዚየም ሲሉት አይ አልችልም እዛ ለመገኘት አልችልም ማለት። ስለዚህ ለምን ይሄ ምንድነው ፖለቲካው ጋር የተነካክቶ ካድሬ መሆን የማጎብደድ የማጨብጨብ ባህሪ የለም። በምንም አትይዘውም። መዓዛ ብሩ ጋር ባደረገው ቃለ ምልልስ አይተሽ ከሆነ የተገረመው ቴዲ እንዴት ገንዘብ ሰውን ይገዛል? እኛንን ገንዘብን አሽከር ማድረግ ያለብን መጠቀም ያለብን እንጂ እንዴት ገንዘብ አሽከር ያደርገናል ይገዛናል ብሎ የሚገረም ሰው ነው። ስለዚህ በዚህ አቋሙ ህዝብ ወደደው። ይሄ ደግሞ ለነሱም ሆነ ራስ ምታቱ ሆነ ተወደደም ተጠላም በአሁኑ ሰዓት በቃ ፖፑላር ነው። ዛፍ ሳር ቅጠሉ ምኑ ሁሉ ያለውን ነገር እየተመለከትን ነውና ዋናው ጠባቸው ይሄ ነው። ሊያስተባብሉት የሚሄዱት በሙሉ የብልጽግና የክብር አባላትና ምን ተሸካሚዎች የሚባሉት ሁሉ በዚህ ልታስተባብሉ አትችሉም። ከማገድም አልፈው ጋዜጣዊ መግለጫውን አርቲስት ቲቪን ጠርቶ ማስጠንቀቂያ ሰጥቷል። የብሮድካስቲንግ ባለስልጣን ወትሮም ለምን እንዴት አሰብከው የቴዲን ጋዜጣዊ መግለጫ ማስተላለፍ ብሎ። ይህ በመሆኑ ግን የሚያግደው ነገር የለም። አሁን የተፈራው ሐሙስ ነው የሚለቀቀው ስለተባለ ብልጽግና ዛሬ ማታ መግለጫ ወጥቶ በነገው ዕለት ሐሙስ የለም በዚህ ሳምንት እንዳይል ብቻ ነው የፈራ ነው እንጂ ኢንተርኔቱ እንዳይዘጋ ሐሙስ ቀርቷል እንዳይል ማለት ነውና በቃ ምንም ማድረግ አይቻልም። የቴዲ ነገር ምንም የሆነ ጊዜ ላይ የሆነ ማማ ላይ ወጥቶ ቁጭ ብሏል። ከዛ መውረድ አልቻለም። ስለዚህ ምንም ብትዋጥጥና ምንም ብትል ምንም ልታመጣ እንደማችል ማሳያ ነው። የህዝቡ ደግሞ ያው ህዝቡ በዚህ የፖለቲካ ላይ ያሉ ሰዎች በጣም ምንም ህሊና የሌላቸው ይሉንታ የሌላቸው ፈሪሃ እግዚአብሔር የሌላቸው አረመኔዎች ስለሆኑ ብቻ በእነሱ በአረመናዊ እጅ ለሚያልፍ ጊዜ ከምንመታ ብሎ ቁጭ የሚለው የሚፈራው ምን እንደው ይሄ ጊዜ ይለፍ ምናምን ብሎ ፈርቶም ወደኋላ የሚለው በዚህ ጉዳይ ላይ ግን ደጋፊውም ሳይቀር ካድሬውም ሳይቀር ይሄ መንግስት እኮ ብትንታገሰው የሚለውም ሳይቀር ጠቅላላ አቋም የያዘበት ነው። እሱ ነገር ነው አሁን በደንብ እኔ እንትን ያለ የማረከኝ በኪነ ጥበቡ ይሁን ራሱ ቴዲ አቋምም ይሁን ለሀገር ያለው ፍቅርም ይሁን አንድ አድርጎታል። ህዝቡን በቃ አንድ አድርጎታል። ሁሉም ሰው አብሮት እንዲቆም ሆኗል እና ምናልባትም ይህም ትምህርት የሚሆነን ለሌላም ነገሮች አንድ ባልደረባዬ ጋር እያወራን ነበረ። በቴዲ ላይ ያሳዩትን አቋም እሱ መታገት የለበትም የእሱን ሙዚቃ መስማት መከልከል የለብንም ብሎ በዚህ ደረጃ አቋም የሰጡት ሰዎች እላያቸው ላይ ቤት ሲፈርስ ከስራ ሲባረሩና ሲራቡ እሱም ትልቅ ከዛ በላይ ችግር ስለሆነ በዚህ አቋማቸው በአንድ ላይ ቢቆሙ ለውጡን በጣም ያሳጥሩታል እና ነፃነትንም ይመጣል የሚል ሀሳብ ሰጥቷል። እኔም ይህንን ሀሳብ ስለተስማማሁበት ጥሩ ነው በዚህ ሁኔታ መቀጠሉ። ለሌሎችም እንደዚሁ በተናበበ መልኩ የሰው ልጅን እኩልነት መጠየቅ ምንም ክፍፍል አያስፈልገውም።
በደልን መጻፍ ምንም ከሌት ተከለ አያስፈልገው። ለሌሎችም ለእንደዚህ በደል ጠቅላላ በደልን በአንድ ላይ እንደዚህ ቆሞ መጋፈጥ ጉልበተኛም ያደርጋል፣ ነፃነትም ያመጣልና ለሁሉም ነገር ይሄንን ታሳቢ እንድናረገው ነው በዚሁ እኔ ሐሳቤን ማስተላለፍ። አመሰግናለሁ። ግን ደረጀት ደግሞ ያሳዝኑኛል። ያየሁት ነገር አለ። ካድሬ መሆን በጣም ያሳዝንሻል። ወይ ደፍረው አይቃወሙ መንግስታቸው ትክክል እንዳልሆነ ካውቀዋል ገብቷቸው አንዳንዶቹም ነው ደግሞ ምንሽ ወይ ምን ይበሉት መታገል ቆንጠጥ አድርገው ምናምን ለመቃወም እንትን ያደርጋቸዋል። በዚህ በኩል ደግሞ ፈርዛ ሂደው እንደዚህ ነገ ይለቀቃል እያሉ አንዳንዶቹ ዝም ብለው ለመጻፍ ሞክረዋል። በዛች የመጣችውን ሳትወርድ ሳትቀንስ ደርበብ ብለው ታውቂያለሽ። ደርበብ መንግስትም እንዳይቆጣ ከዚህም ጋር ያለው ከንቱ ጋር እንትን ለማድረግ ይለቀቃል የምትለውን ብቻ ሳይጨምሩባት ሳይቀንሱባት እንደዛ አድርገህ ካድሬነት በጣም መጥፎ ነው። የልብሽን እውነት ደፍረህ እንድትናገር ያደርግ በቀራት ለምን ይሄ ይሆናል? ለምንድነው ህወሓት ሴና አድርጎት አልነበር ወይ? እንዴት ከነሱ አትማሩ ለማለት አይችሉም። እንደዚህ አይች ቀስ ብለሽ እንደው ሲጋ ትንሽ እንደዚህ አድርጌልሽ በጥፊ ሲመት ያሉትና በጣም ስስቅ ነበር እያየኋቸው አንዳንዶቹንና ወደዛም ወደዚህ ሜዲያ ያስቸግርሻል። ለዚህ ነው ያቋም ሰው መሆን ያስፈልጋል። ካድሬ ስትሆኚ ዕቃ ነሽ፣ ሊጠቀምብሽ የተኮናተረሽ የተከራየሽ ዕቃ አለሽ። የራስሽ ነፃነት የለሽም። በሐሳቦች ላይ እንደልብሽ አትናገሪም የሚል ነው። እንደው ካዳመጡና ህሊና ካላቸው ለነሱ ነው፣ ስማቸውን አንጠራውም። መቲ በዚህ አጋጣሚ ወደ ሌሎች መረጃዎች ከመግባታችን በፊት ዳገቱ ላይ የምትል ወይም ህሊና የምትል አጭር ስራ አለች የሰራኋት በአይ ተደግፌ የሰራኋት አለችና ይገርምሻል። እቺ ነገር ስሰራ ቴዲን እያሰብኩ ነው የሰራሁት። በእውነት ዛሬ 5 ቀኗ ነው 6 ቀኗ ነው ከሰራኋትና እያሰብኩ ነበር የሰራኋት። እንደውም ለሱ የምትስማማ ስንኞች ናቸው የቋጠርኩት። ግን ያው ከኢትዮሪካ በፊት እስኪ ዝም ብለን ለመሰለሽ ትናንትና ያደነቅናቸው አቤት ያልናቸው የት ይደርሳሉ ያልናቸው በነፃነት ትግሉ ከፊት ነን ሁሉ ያልናቸው ሁሉ ዛሬ አተናቸዋል። መቲ ብዙዎቹ የቁርጡ ቀን ሲመጣ ተንሸራተው የት እንደገቡ ጥቅም ሳይው አይተናልና ሌሎች መረጃዎች አሉን። መቲ በጣም ከአማራ ክልልም የደረሰን ለየት ያለ ባይነቱ መረጃ አለ። የነጌታቸው ረዳ ጦር አብረው ዋጋለሁ እያለ ነው። ምናልባት በዚህ ጉዳይ ላይ ደሬ ወደ ሌላ ዜና ከመሄድ በፊት ይሄ ትብብር ለኢትዮጵያ አንድነት የሚባለው ትብብር የምርጫ ላይ እነ እናት ፓርቲ ኢህአፓን ምናምን ተሰባስበው አንድ ላይ ያሉበት መግለጫ አውጥቷል። በዚህ ጉዳይ ላይ ምንድን ነው የሚለው? እንደዚህ ያሉ ነገር ትብብር ለኢትዮጵያ አንድነት እንዲህ ያሉ ቀጥተኛና ቀጥተኛ ያልሆኑ አፈናዎች ለሌላ ቀውስ በር ከፋችና ገፊ ምክንያቶች ናቸው ብሎ በጽኑ ያምናል። አርቲስቱም በተለይ ከዚህ ቀደም ኢትዮጵያ የሚለውን ስም በመጥራትና ታሪክን መዘከር ነው። በዚህ ዘመን ወጣቱ በስነ ልቦና መገንባት ላለው በጎ አበርክቶ እውቅና ማግኘት ሲገባው ማሳደድ የሚመስለው ወይም የማሳደድ አይነት ድርጊቱ አግባብ አይደለም ብለን እናምናለን። ስለሆነም መንግስት ክልከላውን ዋዳ ፈጽሞ ከመደበቅ ይልቅ ክልከላውን አንስቶ አርቲስቱ የተደናቀፈበትን መግለጫ እንዲሰጥ ሁኔታዎችን ያመቻች እና ከአደናቃፊነት ራሱን ያቅብ። በሌላ በኩል የዜጎች የመናገር መብት እንዲከበር በህግና በስርዓት የሚሰራበትን አግባብ እንጂ ፍትህ በግለሰቦች ካድሬዎች እጅ እንዳይገባ እንከላከል የሚል መግለጫ አውጥቷል። ያው በዚህ አጋጣሚ ነገ ሐሙስ ከቀኑ 8 ሰዓት እንደሚወጣ አልበሙ ተነግሮናል ማለት ነው። በጣም ጥሩ። ይሄ ሁሉ እንግዲህ ተመልከች ወደዚህ ነው እንደዚህ ነው ህዝብ መያዝ ማለት ያለምንም ልዩነት ቅድም እንደነገርኩሽ ነው። እዛም ጋር ያሉ እኮ እነሱ ጋር ያሉትም ይሄን እኮ አምነውበታል ትክክል አለመሆኑን። ግን ካድሬነቱ ደግሞ ረበሻቸው። እዛች ጋር ይወዳለች። የአሁኗ ዜማም እንደዚህ ከአሁን በፊት መሪ ያደረግናቸውን እነሱ ሁሉ የምትመለከተች ነው። ማብራሪያ አያስፈልግም። ለህዝብ ነፃነት ይቆማሉ ያልናቸው ሁሉ ሹመትና ጥቅም ሲሰጣቸው የት እንደወደቁ ያየንበት ነው። ዳገቱ ላይ ሰው ያጣንበት ሁኔታ ላይ ነው ያለው። ነገር ግን እውነተኛ ጥቂት ሰዎችም ቢሆን ተስፋ ነው እንደ ቴዲ አይነት ህዝቡን ያለምንም የዘርና ሃይማኖት ልዩነት በአንድ የሚያስተሳስሩ እንቁ ሰዎችን ስላገኘን በጣም ደስ የሚያሰኘን ነው። መቲ ስለ መግለጫው እናመሰግናለን። ፓርቲዎቹንም እናመሰግናለን። መቲ ጥሩ ነው ያደረጉት። ወደ ሌላ መረጃ ስንገባ ከትናንት በስቲያ እገታ አለ። እሁድ ዕለት ማለት ነው በ27/07/2018 በፋሲካ ዕለት ኦሮሚያ ክልል ምስራቅ ሸዋ ዞን በሶተረዳ ቦዴ ከተማ
ከሚካኤል ቤተክርስቲያን አድረው ሲያስቀድሱ የነበሩ እናቶች፣ ካህናትና ህፃናት ከ1 ዓመት ጀምሮ ከ30 ሰዎች በላይ ራሳቸውን ያው መንግስት ሸኔ በሚላቸው ታጣቂዎች ነው ማን እንደሆኑ ግን እኛ አናውቅም። እዛ አካባቢ ተወስደዋል፣ ታግተዋል፣ ታፍኖ ነበር የቆየው። መረጃው ትናንት ማታ ነው ይፋ የሆነው። ከ30 በላይ ሰዎች ኦርቶዶክሳውያን ማለት ነው እና ምስራቅ ሸዋ ዞን ቦሰት ወረዳ ነው። ይሄ ደግሞ ቦሌ ከተማ የሚባለው ከዛ አካባቢ ነው። አርሲ አይደለም ማለት ነው። ቦሌ ከተማን የሚያዋስ ባሌ ከሚያዋስ መታሃራ 55 መንገድ አቦምሳ መርቲ ሲሆኑ ከታገቱት ውስጥ የተወሰኑት አምልጠዋል። ቀሪዎቹን ግን የት እንዳደረሷቸው አይታወቅም ሲሉ የታጋች ቤተሰቦች በሐዘን እየተናገሩ ያለበት ሁኔታ ላይ ነው ወጥ ያለው። እሱ ብቻ አይደለም። ይሄን ደግሞ በተቃራኒው ይሄ የሆነ ባለበት ሰዓት ላይ 7ኛው ሀገር አቀፍ የሰላም ኮንፈረንስ በቤኒሻንጉል ጉሙዝ ክልል አሶሳ ከተማ እያካሄድኩ ነው ይላል የሃይማኖት ጉባኤ በነቀሲስ ታጋይ የሚመራው ማለት ነው። አሶሳ ላይ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ሃይማኖቶች ለአንድነትና ለአብሮነት በሚል መሪ ሐሳብ ነው። مكيانا يعني እንግዲህ ቤተሰብ ቪዲዮንም ላይክ እያደረጋችሁ ማለት ነው። አንዳንዴ አይከፈልበትም ማለት ነው። ምታረጉ አይከፈልበትም አይደል? ማሻአላህ ተባረካላ። በጣም ቆንጆ ምርጥ ነው። እዩ እንዴት ያምራል! እንዴት እንደሚያምር እዩ 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 እዩ! አቤት 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 አቤት! ሸበላ 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 በሉ! እንዴት አምራ! ዛሬ መዝናኛ ነን ያለ ነው። የት ነው ይመስላችኋል? እዩ እዩ እንዴት አባቱ እንደሚያምር